ዴክላን ራይስ ከጨዋታው በኋላ እጅግ በንዴት ለአርሰናል ደጋፊዎች መልእክት አስተላልፏል። ከዴክላን ራይስ በተጨማሪ አርቴታም ግብ ጠባቂው ዴቪድ ራያም ለደጋፊዎች ቀጥታ እንግዲህ መልእክት አስተላልፈዋል። ከትላንትና ምሽት የአቻ ውጤት በኋላ ማለት ነው። በነገራችን ላይ ራይስና አርቴታ እንደዚሁም ዴቪድ ራያ ምን አሉ የሚለውን ከማየታችን በፊት ዴቪድ ራያ ትላንትና ምሽት እጅግ በጣም አስደናቂ ኳሶችን ነው ሲያድን የነበረው። እነዛን ኳሶች ባያድን ኖሮ በእርግጠኝነት አርሰናል አንድ ነጥብ ይዞት ስለመውጣቱም በጣም ነበር የምጠራጠረው። ተሸንፎ የመውጣት እድሉ ሰፊ ነበር። ነገር ግን ዴቪድ ራያ በጣም በርካታ ኳሶችን በተለይ አርሰናል እንግዲህ ሌላ አርሰናልን የገጠመው ማለት ይቻላል። ምክንያቱም ብሬንትፎርዶች በቆመ ኳስ እጅግ በጣም አርሰናልን ሲፈትኑ ነበር። ኮርናቸው ከዛ በላይ ደግሞ የእጅ ውርወራቸው እጅግ በጣም ከባድ እንደነበረ ተመልክተናል። ዴቪድ ራያ ይህን ሁሉ እንግዲህ ተቋቁሞ አርሰናል ላይ አንድ ግብ ብቻ ነው የተቆጠረው። ከእጅ ውርወራ የተገኘች ኳስ ነው በነገራችን ላይ የተቆጠረችው ማለት ነው። እንደምታውቁት ብሬንትፎርዱ በፕሪሚየር ሊጉ በእጅ ውርወራ እንዴት ከባድ ቡድኖች እንደሆኑ ይታወቃል። በእርግጥ አርሰናሎች እንደዚህ አይነት የእጅ ውርወራ በተደጋጋሚ ለብሬንትፎርድ እድል ሲሰጡ ነበር። ያንን እድል መስጠት አልነበረባቸውም በጭራሽ። ነገር ግን በተለይ አርሰናል እየመራ ግብ ሲቆጠርበት በሰው ሜዳ ምን ያህል ከባድ ሊሆን እንደሚችል ግልጽ ነው። ያቺ እጅ ኳስ እንግዲህ ወደ ግብ ተቀይራ ነው መድፈኞቹ ነጥብ ለመጣል የተገደዱት። ዴቪድ ራያ ግን በጣም መደነቅ ያለበት ተጫዋች እንደሆነ ይሰማኛል። ነገር ግን እዚህ ጋር በመጀመሪያ ማንሳት የምፈልገው የጋብሪኤል ማርቲኔሊ የሳታትን ኳስ በደንብ ማንሳትና መመልከት ያስፈልጋል። ጋብሪኤል ማርቲኔሊ ምን አይነት ኳስ ነው ያመከነው? ምን አይነት ኳስ ነው የሳተው? በ93ኛው ደቂቃ አርሰናል ሙሉ 3 ነጥብ ይዞ መውጣት የሚችልበት ቪክተር ዮኬሬሽ እና ጁሪየን ቲምበር እጅግ ተናበው በአስደናቂ ሁኔታ የሰጡትን ኳስ እንግዲህ ከበረኛ ጋር ፊት ለፊት ተገናኝቶ ጋብሪኤል ማርቲኔሊ የሳታት ኳስ በርካታ የአርሰናል ደጋፊዎችን እጅግ ያበሳጨች ኳስ ሆናለች። ለዋንጫ የምትጫወቱ የዋንጫ ቡድን ሆናችሁ መሪ ሆናችሁ የነጥብ ልዩነቱን ድጋሚ ወደ 6 የምታሰፉበት እነ ማንቸስተር ሲቲ ሌሎች ቡድኖች ቁጭ ብለው ጨዋታውን እየተመለከቱ እንደሆነ እያወቃችሁ ያንን ኳስ መሳት በጣም ትልቅ ስህተት ነው ብዬ ነው የማስበው። ጋብሪኤል ማርቲኔሊም በእርግጠኝነት ትላንትና ምሽት እንቅልፉን ተኝቷል ብዬ ነው አላስብም። ምክንያቱም መሬትን በድንጋይ የመሳት ያህል ነው የሳተው። አርቴታም እንዴት አድርጎ ጭንቅላቱን እንደያዘ አይታችኋል። ልክ ጋብሪኤል ማርቲኔሊ ኳሷን ሲስታት ማለት ነው። ጋብሪኤል ማርቲኔሊ ኳሷን ለምን ማረጋጋት እንደፈለገ አላቅም። ምክንያቱም ጁሪየን ቲምበር የሚገርም ኳስ ነው የሰጠው። ጋብሪኤል ማርቲኔሊ በግሩም ሁኔታ በአንድ ታፒን በማድረግ ነካ በማድረግ ብቻ ወደ ግብ መቀየር የሚችላትን ኳስ ነው አረጋግቼ ያስቆጥራለሁ በሚል በአሳዛኝ ሁኔታ የሳታት ያ ኳስ ታዲያ አርሰናሎችን በጣም ዋጋ አስከፍላለች። በተለይ አርሰናል ዋንጫውን የሚያጣ ከሆነ በእርግጠኝነት በርካቶች ማርቲኔሊ ላይ ጣታቸውን መቀሰራቸው የማይቀር ነው ብዬ አስባለሁ። በርካታ የአርሰናል ደጋፊዎች በነገራችን ላይ ትላንትና አርሰናል ነጥብ በመጣሉ በብዙ ሲጨነቁ ተመልክቻለሁ። ዋንጫውን ልናጣ ነው የሚል ስጋት። ይሄ የእንግሊዝ ፕሪሚየር ሊግ ነው። እንግሊዝ ፕሪሚየር ሊግ እጅግ በጣም ከባድ ሊግ ነው። እያንዳንዱን ጨዋታ በየ3 ቀኑ እየተጫወታችሁ የግዴታ ማሸነፍ አይጠበቅባችሁም። እንደዚህ አይነት ከባባድ ከሜዳ ውጭ የሚደረጉ ጨዋታዎችን ብታሸንፉ ጥሩ ነው። ነገር ግን ሁልጊዜ ጥሩ ሆናችሁ መጫወት አትችሉም። አንዳንድ ጊዜ ትደክማላችሁ። ስለዚህ አርሰናል የትላንትናውን ጨዋታ ነጥብ መጣሉ ያስከፋል፣ ያበሳጫል። አዎ፣ ነገር ግን የፕሪሚየር ሊጉን ዋንጫ ያጣል በቃ አበቃልን የሚያስብል አይደለም። በርካቶች በተለይ አርቴታንና ተጫዋቾችን ሲሰድቡና ሲተቹ በብዙ ስለሰማው ማለት ነው። በተለይ አርቴታ የትላንትናው ጨዋታ ላይ ምን ማድረግ ይችላል? ኦዴጋርድ ጉዳት ላይ ነው፣ ሳካ ጉዳት ላይ ነው፣ ካይ ሃቨርትዝ ጉዳት ላይ ነው። ስለዚህ ማድረግ የቻለው ኤብሪቼ ኢዜን ማስጀመር ነው። ኤብሪቼ ኢዜ በነገራችን ላይ ለምን ተቀያሪ ወንበር ላይ እስካሁን ሲቀመጥ እንደነበረ የትላንትናው ጨዋታ በሚገባ ጨዋታውን የተመለከታችሁ አይታችኋል ብዬ አስባለሁ። ምክንያቱም ብዙ ጊዜ ኤብሪቼ ኢዜ ነው ቋሚ መሆን ያለበት፣ ኦዴጋርድ መቀመጥ አለበት የሚሉ ሀሳቦችን ስለምመለከት ይህንን ሀሳብ ማንሳት አለብኝ። ኤብሪቼ ኢዜ በአርሰናል ቤት ቋሚ ሆኖ ለመጀመር ገና በጣም ብዙ እንደሚቀረው የትላንትናው ጨዋታ በሚገባ አሳይቷል ብዬ አስባለሁ። በርካታ የአርሰናል ደጋፊዎች ተቃውሞ ጭምር ሲያስነሱ እንደነበረ እዛው ኤምሬት ስቴዲየም ያሉ የአርሰናል ደጋፊዎች፣ ሀገራችን ውስጥ ያሉ የአርሰናል ደጋፊዎች አርቴታ ላይ ለምንድን ነው ኢዜን የማያሰልፈው የሚል ጥያቄ ሲያነሱ እንደነበረ
ተቃውሞውን ጭምር ሲያስነሱ እንደነበረ የሚታወቅ ነው። ነገር ግን አርቴታ ለምን ተቀያሪ ላይ እንደሚያስቀምጡት የትላንትናው ጨዋታ አሳይቷቸዋል ብዬ አስባለሁ። ኤቭሪቼዜ በአርሰናል ቤት ቋሚ ሆኖ ለመጀመር በጣም ረጅም ርቀት የሚቀረው አቋም ላይ ነው የሚገኘው። በዘንድሮ የውድድር ዓመት ብቻ በነገራችን ላይ ሁለቴ ነው ቋሚ ሆኖ ጀምሮ ወዲያውኑ ከረፍት እንዲቀየር የተደረገው። ሁለት ጊዜ በጣም አስቀያሚና ደካማ አቋሙን በማሳየቱ ትላንትና አርሰናል ፈርስት ሃፍ አንድ እንኳን ኦን ታርጌት ሙከራ ማድረግ ሳይችል ነው የወጣው። ይህ ደግሞ የመሃል ሜዳው የፈጠራ ብቃት ምን ያህል ደክሞ እንደነበረ፣ እነ ዮኮሬሽ ኳስ አያገኙም ነበር፣ እነ ትሮሳርድ እንደልባቸው ኳስ አያገኙም ነበር። ይህንን ማስተካከል ያለበት ደግሞ ኤብሪቼ ኢዜ ነው። ምክንያቱም ከረፍት በኋላ ተመልክታችሁ ከሆነ ኦዴጋርድ ተቀይሮ ሲገባ እንዴት አድርጎ ኳሶችን ሲያመቻች ሲያቀብል በተደጋጋሚ አርሰናል እንዲያጠጋ ሲያደርግ እንደነበረ ተመልክታችኋል ብዬ አስባለሁ። ዴክላን ራይስ እንግዲህ ከጨዋታው በኋላ ምንድን ነው ያለው የሚለውን መጀመሪያ ስንመለከት በነገራችን ላይ ለኔ በትላንትናው ጨዋታ ዴክላን ራይስ እጅግ በጣም እሱ እንግዲህ ምርጥ የማይሆንበት ቀን የለም። ትላንትና ዴክላን ራይስ ጥሩ ባይሆን አርሰናል በእርግጠኝነት ተሸንፎ እየወጣ ነበረ። ዴክላን ራይስ ከጨዋታው በኋላ ምን አለ ታዲያ? ማሸነፍ ካልቻልክ ቢያንስ አትሸነፍ ሲል ተናግሯል። ሊጉን በ4 ነጥብ እየመራን ነው የምንገኘው ያለ ሲሆን ማሸነፍ ካልቻልክ መሸነፍ የለብህም ሲል ተናግሯል። ይሄ የዓለማችን ምርጡ ሊግ ነው። ስለዚህ በየሳምንቱ የምታደርገው ጨዋታ ከባባድ ነው። ሁሉንም ጨዋታ ማሸነፍ ግዴታ አይደለም። ነገር ግን ማሸነፍ ካልቻልክ ደግሞ መሸነፍ የለብህም፣ ቢያንስ አቻ ወጥተህ አንዷን ነጥብ ይዘህ መውጣት አለብህ ሲል ዴክላን ራይስ ከጨዋታው በኋላ ተናግሯል። ታዲያ ዴክላን ራይስ በቀጣይ ቡድኑ ሙሉ ትኩረቱን አድርጎ ዝግጅቱን እንደሚቀጥል ተናግሯል። በጨዋታው ላይም እንግዲህ ዴቪድ ራያ በርካታ ኳሶችን ሲያድን እንደነበረና እሱን ማድነቅ እንደሚፈልግ የተናገረ ሲሆን ዴክላን ራይስ ሁልጊዜ ማሸነፍ የለብንም፣ ይሄ በጣም ከባዱ የዓለማችን ከባዱና ምርጡ ሊግ ነው። ስለዚህ አቻ መውጣታችንም ክፉ አይደለም። አሁን በ4 ነጥብ ፕሪሚየር ሊጉን እየመራ ነው። ትኩረታችንን ቀጣዩ ጨዋታ ላይና ልምምድ ላይ እናደርጋለን ሲል ዴክላን ራይስ በትላንትናው ጨዋታ ውጤት ያን ያህል እንዳልተከፋ ተናግሯል ማለት ነው። ይህንን ያልኳችሁ ፕሪሚየር ሊግ በጣም ከባድ ነው። ብሬንፎርድ በነገራችን ላይ በእንግሊዝ ፕሪሚየር ሊግ ደረጃ ሰንጠረዥ እንግዲህ በአሁኑ ሰዓት ወደ የአውሮፓ ዋንጫዎችን ለመጫወት ከፍተኛ ትግል እያደረገ የሚገኝ ቡድን ነው። ስለዚህ ከዚህ ቡድን ጋር ከሜዳችሁ ውጪ ጥሩ ባላሳለፋችሁበት ቀን አቻ ወጥቶ መምጣቱ በጣም ጥሩ ነው። 7ኛ ደረጃ ላይ የሚገኝ ቡድን ነው ብሬንፎርድ። ለዚህ ነው ዴክላን ራይስ ሁሌ ማሸነፍ ግዴታ አይደለም፣ አንዳንድ ጊዜ ካላሸነፍክ መሸነፍ የለብህም ሲል እየተናገረው ማለት ነው። ዴክላን ራይስ ግን ምን አይነት ተጫዋች እንደሆነ እንጃ። ስለሱ በእርግጠኝነት ዘንድሮ አርሰናል በተለይ ፕሪሚየር ሊግ፣ ሻምፒዮንስ ሊግ ዋንጫዎችን ማሳካት የሚችል ከሆነ ባላንዶርን መውሰድ የሚያስችል ብቃቱን እያሳየን የሚገኘው በአርሰናል ቤት አርሰናል ጥሩ ሆነ አልሆነ እጅግ በጣም ምርጡን አቋም እያሳየ የሚገኝ ተጫዋች ነው። ዴቪድ ራያም በነገራችን ላይ ግብ ጠባቂው ዴቪድ ራያ ከጨዋታው በኋላ አሁንም ቢሆን በጥሩ ደረጃ ላይ ነን ሲል ተናግሯል። በብሬንፎርድ ነጥብ መጣላችን አበሳጭቶኛል ያለው ግብ ጠባቂው ዴቪድ ራያ 1 ነጥብ ብቻ ማግኘታችን ያበሳጫል፣ ነገር ግን በጋራ እንቆማለን። አስቸጋሪ ቦታ መተን ነው የተጫወትነው፣ ነገር ግን አሁንም በጥሩ ደረጃ ላይ እንገኛለን። ስለዚህ ይህንን እንቀጥላለን ሲል የተናገረ ሲሆን በራሳችን ላይ ማተኮር አለብን፣ ከኤፍኤ ካፕ ጨዋታ በኋላ ወደ ፕሪሚየር ሊጉ እንመለሳለን ሲል ተናግሯል ማለት ነው። ከዛ በኋላ በጣም ያስደስተኝ የአርቴታ ንግግር አለ። አርቴታ በነገራችን ላይ አሁንም አርቴታን ብዙ ሰዎች ማህበራዊ ሚዲያ ላይ ሲተቹ መለከታሉ። አርቴታ በትላንትናው ጨዋታ ምንም አይነት እየሰራው ስህተትም ሆነ ጥፋት የለም። አርቴታ በሚገባ ጨዋታውን ባለው ጤነኛ በሆኑ ተጫዋቾች ጀምሯል። ጨዋታው በጣም ለኤዜ እንደከበደው ሲያይ ኤዜን ቀይሮ ኦዴጋርድን አስገብቶ ጨዋታውን ቀይሯል። ማድረግ የሚችለውን እንደነ ቡካዮ ሳካና ካላፊዮሪን አስገብቷል ለማጥቃት። እነ ሳካና ካላፊዮሪ ግን በሚጠበቀው ልክ ጥሩ አልነበሩም። ስለዚህ ከአርቴታ ይህንን አላደረገም የሚባል ነገር አለ ብዬ አላስብም ትላንትና። ታዲያ አሰልጣኝ ሚኬል አርቴታ ከጨዋታው በኋላ ምንድን ያለው? በዋንጫው ዙሪያ የስሜት መረበሽ አለ በቡድኑ ውስጥ፣ አንተስ ተረብሻለሁ ተብሎ ሲጠየቅ በዋንጫ ዙሪያ ላይ ያለኝ ትኩረት አሁንም በነበረበት እንደቀጠለ ነው። ገና ነው። ፕሪሚየር ሊጉ ብዙ ጨዋታዎች ይቀራሉ። ማድረግ ያለብን እያንዳንዱም ጨዋታ የቤት ስራችንን መስራትና ትኩረት ማድረግ ነው። አሁንም ስለወደፊቱ ነው የምናስበው። በቡድኔ ውስጥ ሆነም እኔ ላይ አንዳች የስሜት መረበሽ የለም ሲል አርቴታ ለጋዜጠኞቹ
ነግሯቸዋል ማለት ነው። እንግዲህ በተለይ በትላንትናው ጨዋታ የዊሊያም ሳሊባ አለመኖርም አርሰናሎችን ምን ያህል ጎርቷቸው እንደነበረ ተመልክተናል። በተለይ ክርስቲያን ሞስኬራ ያን ያህል መጥፎ ነው ብዬ እንደኔ መጥፎ ቀን አሳልፏል ብዬ ባላስብም የሳሊባ አለመኖር ግን በተለይ እነ ዙቤሜንዲና ራይስ በደንብ ወደፊት በነጻነት እንዳይወጡ አድርጓቸዋል። በተለይ ዙቤሜንዲ በደንብ የኋላውን ክፍል እንዲያግዝ ከአርቴታ ትዕዛዝ ተሰጥቶት እንደነበረ የሚያስታውቅ ጨዋታ ነው ሲጫወት የነበረው። ያም ደግሞ የሳሊባ አለመኖር ነው። ሳሊባ ቢኖር ቢያንስ ዙቤሜንዲ በደንብ ወደፊት እንዲሄድ ይፈቀድለት ነበረ። ሳሊባ እንደምታውቁት ህመም ነው የገጠመው። በህመም ምክንያት ነው የትላንትናው ጨዋታ ያመለጠው። በቀጣይ የኤፍኤ ካፑ እንደዚሁም ደግሞ በተለይ የወልቭሱ ጨዋታ በፕሪሚየር ሊጉ ይመለሳል ተብሎ ይጠበቃል። አርቴታ አሁን በተለይ በደንብ ማድረግ ያለባቸው ነገር በእሁዱ የኤፍኤ ካፕ ጨዋታ ለተጫዋቾች በደንብ ረፍት መስጠት አለባቸው። በነገራችን ላይ ኦዴጋርድ ጉዳት ይግጠመው አይግጠመው አልታወቀም። እንደምታውቁት በጣም በሕክምና ተረድቶ ነው ሲጫወት የነበረው። ከዛም በኋላ እያነከሰ ነው ከስቴዲየም የወጣው ኦዴጋርድ። ይህም በጣም ለአርሰናሎች እንግዲህ አሳሳቢ ሆኗል። ምክንያቱም በኢብሪች ኢዜ መቀጠል በጣም የማይታሰብ ነገር ነው። ኢብሪች ኢዜን ሜዳ ላይ እንግዲህ መሀል ላይ ያለ ተቀያሪ ማጫወት በጣም ከባድ ነው የሚሆነው። በትላንትናው ጨዋታ እንደተመለከታችሁት ኦዴጋርድ ገብቶ እንዴት ጨዋታው እንደተቀየረው ተመልክተናል። ስለዚህ ኦዴጋርድ ከጉዳት መጥቶ ትላንትና እያነከሰ መውጣቱ ትንሽ አሳሳቢ ነው። ጉዳት እንዳይገጥመው እኔ ከልቤ ነው የምመኘው። ምክንያቱም ኦዴጋርድ በጣም ለአርሰናል የልብ ምት የሆነ ሰው ነው። በተለይ ካይ ሃቨርትዝ በተለይ የሚቆይ ከሆነ የኦዴጋርድ መኖር እየግድ ስለሆነ በኤብሬቺ ኢዜ ብቻ ካሁን በኋላ ያሉ ጨዋታዎችን መዝለቅ ከባድ ይሆናል። ስለዚህ ኦዴጋርድ የገጠመው ምንድን ነው የሚለውን በእርግጥ በደንብ መረጃዎችን እየተከታተልኩ ነው። አዲስ መረጃ ሲወጣ የማደርሳችሁ ነው የሚሆነው። አርቴታ በተለይ በእሁዱ የኤፍኤ ካፕ ጨዋታ ለሁሉም የአርሰናል ተጫዋቾች ከቻሉ ለ11ዱም ተጫዋቾች እረፍት መስጠት አለባቸው። በተለይ ለቋሚዎቹ ማለት ነው። ግብ ጠባቂው ዴቪድ ራያ ማረፍ አለበት። እንደነ ዲክላን ራይስ፣ ጁሪየን ቲምበር የመሰሉ ተጫዋቾች ማረፍ አለባቸው። ምናልባትም ሳሊባ ይሄ ጨዋታ ስላመለጠው የዛኔ እንዲገባና ማጋሊሽ እንዲያርፍ ማድረግ ከተቻለ ይቻላል። እንደዚሁም ቪክተር ዮኮሬሽ ጭምር ያንን ጨዋታ ማረፍ አለበት። ምክንያቱም በየሶስት ቀኑ ነው ጨዋታ ያለው። ከዛም በኋላ ከወልቭስ ጋር ከተጫወተ በኋላ በድጋሚ ደግሞ ከቶተናም ጋር ነው ጨዋታ የሚያደርገው። ቶተናም በእነዚህ ቀናት ውስጥ ሁሉ አንድም ጨዋታ አይጫወትም። 10 ቀን ሙሉ እረፍት አድርጎ ነው አርሰናልን በሜዳው ለመግጠም የሚጠብቀው ማለት ነው። አርሰናል ደግሞ ቶተናም 10 ቀን እረፍት ሲያደርግ 2 ጨዋታዎችን ካሁን በኋላ ያደርጋል። በ6 ቀናት ውስጥ ብቻ በኤፍኤ ካፕ ዊጋንን በመቀጠል ደግሞ ወልቭስን ከሜዳው ውጪ ተጉዞ ይገጥማል። ስለዚህ አርቴታ በኤፍኤ ካፕ ጨዋታ በደንብ እረፍት መስጠት አለባቸው ብዬ እኔ በግሌ ወስዳለሁ። በእርግጥ አርሰናል እያሳሰባቸው ያሉ ሰዎች ምንድነው? ዋነኛ ሀሳባቸው ካለፉት 6 ጨዋታዎች ማሸነፍ የቻለው 2 ብቻ ነው። አርሰናል በ3ቱ አቻ ወጥቷል፣ በአንዱ ተሸንፏል። ይሄ ነው ብዙዎችን እያሳሰበ የሚገኘው። በሊቨርፑልና በኖቲንጋም አቻ ወጣ፣ ትላንትና በብሬንፎርድ አቻ ወጣ፣ በዩናይትድ ተሸነፈ። 2 ድሎችን ደግሞ ሊድስና ሰንደርላንድ ላይ ማስመዝገብ ቻለ። ስለዚህ መሰብሰብ ከነበረበት 18 ነጥብ ግማሽ ያሉን 9ን መጣሉ ነው ብዙ የአርሰናል ደጋፊዎችን እያሳሰበ የሚገኘው። ስለዚህ መድፈኞቹ በተለይ አርቴታና ተጫዋቾች የስነ ልቦና ስራ ላይ በደንብ መስራት አለባቸው። ማንቸስተር ሲቲ እየተቃረበ በመጣ ቁጥር ያለፉትን ዓመታት ስህተት በጭራሽ መደገም የለበትም። በተለይ ካሁን በኋላ ያሉ ጨዋታዎች በጣም ወሳኞች ናቸው። ሲቲ ሮብለት ወልቭስን አሸንፎ አርሰናል የነጥብ ልዩነቱን ወደ 7 ድጋሚ ማስፋት ይችላል። ሲቲ ከኒውካስትል ጋር እስኪጫወት ድረስ በሜዳው ማለት ነው። በተለይ አርሰናል እንደዚህ ነጥብ እየጣለ በመጣ ቁጥር ሲቲዎች ደግሞ የልብ እንደሚሰማቸውና እያንዳንዱን ጨዋታ በጥሩ መልኩ ለመቀጠል እንደሚያስቡ እንደሚነሳሱ ምንም ጥያቄ የለውም። ነገር ግን አርሰናሎች አሁን የገጠሙት ነገሮች ሁሉ ገጥመዋል። አቻ መውጣቱ፣ ነጥብ መጣሉ፣ ሁሉም ነገር ገጥመዋል። ስለዚህ ይህንን የ4 ነጥብ ልዩነት እንዴት አድርጌ ነው የማስቀጥለው፣ እንዴት ነው ጨዋታዎችን ማኔጅ የማደርገው የሚለውን በደንብ ሊሰሩበት የሚገባ ጉዳይ ነው። ብዙ የአርሰናል ደጋፊዎች ስጋታቸውም ያ ነው። ምክንያቱም ያለፉት ዓመታት ህመም አለ። ያ የሚደገም ከሆነ እጅግ በጣም ከባድ ነው። በተለይ ይህን የመሰለ ስብስብ ዓመቱን ሙሉ በአስደናቂ ሁኔታ የመጣ ቡድን 3 ጨዋታ ብቻ ተሸንፎ የመጣ ቡድን የፕሪሚየር ሊግ ዋንጫ ይገባዋል። እነ ሲቲ፣ እነ ሊቨርፑል፣ ሌሎች በሙሉ እጅግ በደከመ ዓመት እየተንቀሳቀሱ አርሰናል ግን ምርጥ እንቅስቃሴዎችን አድርጎ የውድድር ዓመቱ መጨረሻ ላይ እንዳለፉት ዓመታት መንሸራተት የለበትም። ይህንኑ ብቃቱን እስከ መጨረሻ ይዞ ሄዶ ድል በማድረግ ዋንጫውን ይዞ መምጣት አለበት የሚል ከፍተኛ የሆነ
የበርካቶች ጉጉትና ጥያቄ ነው። እንደምታውቁት በተለይ 33ኛ ሳምንት ላይ አርሰናል ከማንቸስተር ሲቲ በኢትሃድ ስቴዲየም ጨዋታ አላቸው። ስለዚህ ያን ጨዋታ ደግሞ በጣም ወሳኝ ነው የሚሆነው። በተለይ አርሰናል ከዛ በፊት ሌላ ነጥብ በጭራሽ መጣል የለበትም። ሌላ ነጥብ ከዛ በፊት ጣለ ማለት አርሰናል ሲቲ በሜዳው አርሰናልን ድል ካደረገ መሪነቱን ይረከባል። ስለዚህ መድፈኞቹ ለዛ በደንብ ጥንቃቄ ማድረግ አለባቸው። ጨዋታዎችን እያሸነፉ ከቻሉ ሲቲ ነጥብ የሚጥል ከሆነ ከዚህ በላይ ለመራቅ መታገል አለባቸው ብዬ እኔ በግሌ ወስዳለሁ። አሁን እንደምታውቁት 26ኛ ሳምንት ላይ ነው የምንገኘው ከሲቲ ጋር ደግሞ በ33ኛ ሳምንት ካራቦ ካፕ የዋንጫ ከተገናኙ በኋላ በሶስተኛው ቀን በድጋሚ በፕሪሚየር ሊጉ በኢትሃድ ስቴዲየም ይገናኛሉ። ስለዚህ መድፈኞቹ እስከዛ ድረስ ራሳቸውን በሚገባ ጥንካሬያቸውን እያስቀጠሉ መሪነታቸውን እያስቀጠሉ ሲቲ በመሃል ነጥብ የሚጥል ከሆነ አርሰናሎች የነጥብ ልዩነቱን በደንብ እያሰፉ ለመሄድ መታገል አለባቸው ብዬ አስባለሁ። አርሰናል እንዲህ በቀጣይ የሚያደርጋቸው 5 የፕሪሚየር ሊግ ጨዋታዎችን ስነግራችሁ ከወልቭስ ጋር ይጫወታል። ከዛ ከቶትናም፣ ከቼልሲ፣ ከብራይተን እና ከኤቨርተን ጋር ነው ጨዋታውን የሚያደርገው። በተለይ ከነዚህ ጨዋታዎች የብራይተን እና የቼልሲው ጨዋታ ትንሽ ከበድ ይላሉ ተብሎ ይጠበቃል። የቶትናሙ በእርግጥ ከሜዳ ውጭ የሚያደርገው ጨዋታ ነው፣ የደርቢ ጨዋታ ነው። ነገር ግን በቶትናም በኩል በርካታ ተጫዋቾች በጉዳትና በቀይ ካርድ አማካኝነት የሉም። ስለዚህ ለመድፈኞቹ ያን ያህል ያስቸግራል ተብሎ አይጠበቅም። በተለይ ቀጣዩ ደግሞ የወልቭስ ጨዋታ አርሰናሎች እድል ያደርጉታል ተብሎ የሚጠበቀው ጨዋታ ነው ማለት ነው። ማንቸስተር ሲቲ ደግሞ በቀጣይ የሚያደርጋቸውን ጨዋታዎች ስንመለከት በቀጣይ ማንቸስተር ሲቲ ከኒውካስትል ዩናይትድ ጋር፣ ከዛ ከሊድስ ጋር፣ ከኖቲንግሃም፣ ከዌስትሃም እና ከክሪስታል ፓላስ ነው የሚጫወተው። በተለይ ለሲቲ በጣም ከባድ ይሆናሉ ተብሎ የሚጠበቁት ከኒውካስትል ጋር ቅዳሜ የሚያደርገው ጨዋታ እንደዚሁም ደግሞ ከዌስትሃም ጋር ከሜዳው ውጭ የሚያደርገውና ከሊድስ ዩናይትድ ጋር ከሜዳው ውጭ የሚያደርገው ጨዋታም ከበድ ያሉ ጨዋታዎች ይሆናሉ ተብሎም ይጠበቃል። በትላንትናው ጨዋታ ውጤት ምን ተሰማችሁ? ዴክላን ራይስ፣ አርቴታና ዴቪድ ራያ ስለሰጡት አስተያየትስ ምን ትላላችሁ? እንደዚሁም ጋብሪኤል ማርቲኔሊ የሳተው ኳስ እንዴት ተመለከታችሁት? ኤብሪቼ ኢዜስ ምን ያህል ይቀረዋል ቋሚ ሆኖ ለመጀመር? እነዚህን እንግዲህ በአስተያየት መስጫ ሳጥን ውስጥ ልታስቀምጡልኝ ትችላላችሁ ሐሳባችሁን ማለት ነው። በቀጣይ ደግሞ ኦዴጋርድ ምንድነው የገጠመው ጉዳቱ ከምን ደረሰ የሚለውንና ሌሎች ወሳኝ መረጃዎችን ወደ እናንተ ማድረስ ይሆናል። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን የምትከታተሉ ውድ አድማጭ ተመልካቾቼ ከልብ እያመሰገንኩኝ በሌላ ወሳኝ ጥንክር በሌላ ወሳኝ መረጃ እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።